ሰላም አማርኛን ያለ ፓወር ግዕዝ እንዴት በቀላሉ በኮምፒውተር እንደምትጽፉ አሁን ሙሉ በሙሉ በተግባር አሳያችኋለሁ። በቅድሚያ የአማርኛ ፊደላትን በኮምፒውተር ለመጻፍ እዚህ ጋር ያለውን መቀየር አለብን ማለት ነው። እዚህ ጋር እንግሊሽ ከሆነ እናንተ ጋር ምን ማድረግ አለብን? አምሃሪክ የሚለውን መንካት አለብን ማለት ነው። ይሄኛው ኦፕሽን እናንተ ጋር ከሌለና ኮምፒውተራችሁ አዲስ ከሆነ ይህንን ኦፕሽን በቀላሉ ለማምጣት ምንድነው የምታደርጉት? ወደዚህ ወደ ሰርች ጋር ትሄዱና ሰርች ማድረጊያው ጋር በመሄድ ላንጉዌጅ ብለን እንጽፋለን ማለት ነው። ምናልባት አሁን አማርኛ ሆኗል፣ ወደ እንግሊዝኛ ልቀይረው። ይህንን ቶሎ ቶሎ መቀየር ከፈለጋችሁ ስትሰሩ ከኪቦርድ ዊንዶ ስፔስ ስትሉ ራሱ ይቀይራል ማለት ነው። ዊንዶ ስፔስ ስል ይኸው ቀይሮታል። ዊንዶ ስፔስ ስል ይቀይራል ማለት ነው። ይህንን ሾርትከት መጠቀም ትችላላችሁ። እዚህ ሰርች ጋር በመምጣት በቀላሉ ለመጫን ላንጉዌጅ ብለን ነው የምንጽፈው ማለት ነው። ልክ ላንጉዌጅ ብለን ስንጽፍ እዚህ ጋር ላንጉዌጅ ሴቲንግ የሚል ይመጣላችኋል። እሱን አንድ ጊዜ ትነካላችሁ። ከዛ በመቀጠል በጣም ቀላል ነው። እዚህ ጋር አድድ ላንጉዌጅ የሚል አለ። እሷን እንደምንነካው ማለት ነው። አድድ ላንጉዌጅ ብለን ከዛ በመቀጠል እዚህ ጋር እኛም የፈለግነው አምሃሪክ ነው። አምሃሪክ ብለን መጻፍ እንችላለን። ካልሆነ ትንሽ ወረድ ወረድ ስንል ልክ እንደዚህ እናገኘዋለን ማለት ነው። ከዛ በመቀጠል እንነካዋለን። እሱን አምሃሪክ የሚለውን አንድ ጊዜ ትነኩታላችሁ። አምሃሪክ የሚለውን ስትነኩ እኔ እዚህ ጋር ነክቼዋለሁ። በዚህኛው ላሳያችሁ ብዬ ነው። እዚህ ጋር ምን ይመጣል? ኔክስት የሚል ይመጣልናል ማለት ነው። ከዛ በመቀጠል እዚህ ጋር ኢንስታል እንላለን ማለት ነው። ትንሽ ደቂቃ ቆይቶ ራሱ እዚህ ጋር ይመጣላችኋል ማለት ነው። በዚህ መንገድ መጫን ትችላላችሁ በኮምፒውተራችሁ ላይ በዊንዶ ላይ። ካልሆነም ደግሞ በፓወር ግዕዝ የምትጽፉ ከሆነ ከዚህ ቀደም በዩቲዩባችን ላይ የሰራ ነው ይሄኛው ቪዲዮ አለ። እሱን ቪዲዮ በማየት መከታተል ትችላላችሁ ማለት ነው። አማርኛን በቀላሉ በኮምፒውተር ላይ መጻፍ ትችላላችሁ ማለት ነው። አሁን አማርኛ እንዴት በቀላሉ በኮምፒውተር ላይ እንደምንጽፍ እንይ። እዚህ ጋር ከዚህ ያዘጋጀውላችሁ ኖት አለ። ይህንን ኖት ወደ ቴሌግራማችን @ስኪል ቢሾፍቱ በመሄድ ማግኘትና በማውረድ መጠቀም ትችላላችሁ ማለት ነው። አሁን አዲስ ማይክሮሶፍት ወርድ ስለፈለግኩ ፋይል፣ ከዛ በመቀጠል ብላንክ ዶክመንት ብለን አዲስ እንከፍታለን ማለት ነው። ከመጀመሪያ ፊደል ጀምሮ እስከ መጨረሻ ፊደል ያሉትን ነው የማሳያችሁ ማለት ነው። በቅድሚያ በእንግሊዘኛ እንዴት እንደሚጻፍ ላሳያችሁ ማለት ነው። እዚህ ጋር አልቀየርኩትም፣ ስቴፑን ለማሳየት ነው። ሃን ለመጻፍ ምንድነው የምታደርጉት? ካፕስሎክ አታበሩም እናንተ ጋር እንደዚህ ታደርጋላችሁ ማለት ነው። ኤች እና ኢን። ሁን ደግሞ ለመጻፍ ምንድነው የምትጠቀሙት? ከኪቦርድ ኤች እና ዩን ነው የምትጠቀሙት ማለት ነው። ሁን ለመጻፍ። ሂን ደግሞ ለመጻፍ ኤች እና አይ። ሃን ደግሞ ለመጻፍ ኤች እና ኤ። ሂን ደግሞ ለመጻፍ ኤች ከዛ አይ ኢ ነው የምትጠቀሙት። ህን ለመጻፍ ኤች ብቻ ነው ማለት ነው። ከዛ ሁን ለመጻፍ ደግሞ ኤች እና ኦ ነው ማለት ነው። እኔ አሁን በቀላሉ አማርኛን እየጻፍኩ ላሳያችሁ። እንግሊሽ የሚለው ጋር እንመለስና አምሃሪክ እናደርጋለን። ካልሆነም ቅድም እንዳሳየኋችሁ ዊንዶ እና ስፔስ እንደምትነኩት ማለት ነው። አሁን ሃን ለመጻፍ ምንድነው የምንጠቀመው? ኤች። ካፕስሎክን ካበራችሁ አይጽፍላችሁም። ስለዚህ ካፕስሎክን ላጥፋና ኤች ከዛ በመቀጠል ኢ አደርገዋለሁ ማለት ነው። አሁን ሃን እንጻፍ። ሃን ለመጻፍ ኤች ከዛ በመቀጠል ኢ ነው። ሁን ደግሞ ለመጻፍ ኤች እና ዩ ነው የምታደርጉት ማለት ነው። ሁ። ሂን ደግሞ ለማድረግ ኤች እና አይ ሂ ይሆናል ማለት ነው። ሃ ኤች እና ኤ ሃ። ሄ ኤች እና አይ እና ኢ ሄ ይሆናል ማለት ነው። ህ ኤች ብቻውን ህ ነው የሚሆነው ማለት ነው። ሆ ደግሞ ኤች እና ኦ ነው የሚሆነው ማለት ነው። ይሄ ያለ ፓወር ግዕዝ በራሱ በኮምፒውተሩ ስንጽፍ ነው ማለት ነው። በዚህ መጻፋችን ብዙ ጥቅሞች አሉት ማለት ነው። በቅርብ ጊዜ የመጡ ዊንዶ 11 ላይ ፓወር ግዕዝ ላይሰራላችሁ ይችላል። ወይ ደግሞ የግራፊክስ ሶፍትዌሮች ላይ ወይ ቪዲዮ ኤዲት የምታደርጉባቸው ሶፍትዌሮች ላይ ሊያስቸግራችሁ ስለሚችል በራሱ በዊንዶ ብትለማመዱ አሪፍ ነው ማለት ነው። ለን ደግሞ እንዴት እንደምንጽፍ እንዲህ ለን ለመጻፍ ኤል እና ኢ ነው የምናደርገው። ሉ ደግሞ ለማድረግ ኤል እና ዩ ሉ ይሆናል ማለት ነው። ሊ ኤል እና አይ። ላ ኤል እና ኤ። ሌ ኤል ከዛ አይ እና ኢ። ል ኤል እና ኤል ብቻ ነው የምናደርገው ማለት ነው። ል ለማድረግ ማለት ነው። ሎ ደግሞ ለማድረግ ኤል እና ኦ እናደርጋለን ማለት ነው። ሐመርኋን ደግሞ ለመጻፍ ሐመርኋን ለመጻፍ ኤችን ሁለት ጊዜ ነው የምንነካው ማለት ነው። ሐመርኋ ለማድረግ ደግሞ ኢን እነካለን ማለት ነው። ከዛ ሁ ለማድረግ ደግሞ ኤችን ሁለት ጊዜ እናደርግና ከዛ በመቀጠል ዩ እንነካለን ማለት ነው። ሁ ይሆናልናል ማለት ነው። አሁንም ኤችን ሁለት ጊዜ እየነካው ነው።
ከዛ በመቀጠል አይ ስነካ ሂ ይሆንልናል ማለት ነው። ሃን ለመጻፍ ደግሞ ሐመሮሃን ለመጻፍ እዚህ ጋር ኤች እንነካለን። ድጋሚ ኤች ከዛ በመቀጠል ኤ ስንነካ ልክ እንደዚህ ሀ ይሆንልናል ማለት ነው። ሄ ለመጻፍ ኤችን 2 ጊዜ ከዛ አይና ኢ ስንነካ ሄ ይሆንልናል ማለት ነው። ህ ለመጻፍ ደግሞ ኤችን 2 ጊዜ ብቻ ከነካን ህ ይሆንልናል ማለት ነው። ሆን ለመጻፍ ኤች አሁንም ኤች ከዛ ኦ ስናደርግ ሆ ይሆናል ማለት ነው። ከዛ በመቀጠል መን ደግሞ ለመጻፍ ከፈለጋችሁ ምንድን ነው የምታደርጉት? ኤም እና ኢ ነው የምናደርገው ማለት ነው። ሙ ኤም እና ዩ ሙ ይሆንልናል ማለት ነው። ሚን ደግሞ ለመጻፍ ኤም ከዛ በመቀጠል አይ ስናነካ ሚ ይሆንልናል ማለት ነው። ማን ለመጻፍ ኤም እና ኤ ነው የምንነካው ማ ይሆንልናል ማለት ነው። ሜን ለመጻፍ ደግሞ ኤም ከዛ አይና ኢ ሜ ይሆንልናል ማለት ነው። ም ራሱን ኤም ብቻ ነው የምትነኩት ማለት ነው። ሞን ደግሞ ለመጻፍ ኤም እና ኦ ስንነካ ሞ ይሆንልናል ማለት ነው። ከመቀጥሎ ሰን ነው የምንጽፈው ማለት ነው። ይህንን ሰ ለመጻፍ ሰን 2 ጊዜ ነው የምንነካው። ከዛ ኢ ስንነካ እንደዚህ አይነት ሹካው ሰ ይሰጠናል ማለት ነው። ቀጣይም ሱ ለመጻፍ ኤስን 2 ጊዜ ትነኩና ከዛ ዩ ስትነኩ ሱ ይሆንላችኋል ማለት ነው። አሁንም ኤስን 2 ጊዜ ከዛ በመቀጠል አይ ስንነካ ሲ ይሆንልናል ማለት ነው። ሳንም ለመጻፍ ኤስ አሁንም ኤስ ከዛ በመቀጠል ኤ ሳ ይሆንልናል ማለት ነው። ሴን ለመጻፍ ኤስን 2 ጊዜ ከዛ በመቀጠል አይና ኢ በማድረግ ሴ ማድረግ ትችላላችሁ ማለት ነው። ስን ለመጻፍ ደግሞ ኤስን 2 ጊዜ እንነካና ከዛ በመቀጠል ምንም አንነካም ማለት ነው። ስ ይሆነዋል ማለት ነው ራሱ። ሶን ደግሞ ለመጻፍ ኤስን 2 ጊዜ ከዛ ኦ ስንነካ ሶ ይሆንልናል ማለት ነው። ከዚህኛው ሰ ቀጥሎ ረን መጻፍ ከፈለጋችሁ ምንድን ነው የምታደርጉት? አርን እንነካና ከዛ ኢ ስንነካ ረ ይሆንልናል። ሩ ለማድረግ ደግሞ አርን እንነካና ዩ ስንነካ ሩ ይሆንልናል ማለት ነው። ሪ የምትለዋን ለመጻፍ ከፈለጋችሁ አርና አይ ሪ፣ ራ ለመጻፍ ደግሞ አርና ኤ ራ፣ ሬ ለመጻፍ ደግሞ አርና ከዛ በመቀጠል አይና ኢ ስናደርግ ሬ ይሆናል ማለት ነው። ከዚያ ር ለመጻፍ አር ብቻ ነው የምትነኩት ማለት ነው። ሮ ደግሞ ለመጻፍ ከፈለጋችሁ አርና ኦ በማድረግ ሮ ማድረግ ትችላላችሁ ማለት ነው። ቀጣይም ደግሞ ሰን መጻፍ ከፈለጋችሁ በቀላሉ አንድ ጊዜ ኤስ ነው የምትነኩት። ከዛ ኢ ሰ ይሆናል ማለት ነው። ሱ ማድረግ ከፈለጋችሁ ኤስ እና ዩ ሱ ነው የሚሆንልን ማለት ነው። ሲ ማድረግ ደግሞ ከፈለጋችሁ ኤስ እና አይ ስንነካ ሲ ይሆንልናል። ሳም ደግሞ መጻፍ ከፈለጋችሁ ኤስ እና ኤ ሳ ነው የሚሆነው ማለት ነው። ሲ ማድረግ ከፈለጋችሁ ኤስ እና አይ እና ኢ ሲ ይሆናል ማለት ነው። ስም መጻፍ ደግሞ ከፈለጋችሁ ኤስ እና ከዛ በመቀጠል ምንም አንነካም ማለት ነው። ራሱ ስ ይሆንልናል ማለት ነው። ሶም መጻፍ ከፈለጋችሁ ኤስ እና ኦ ሶ ነው የሚሆነው ማለት ነው። ከዛ በመቀጠል ከሰ ቀጥሎ ደግሞ ምንድን ነው የምንጽፈው? ሸ ነው። ሸን ለመጻፍ በቀላሉ ብዙ ኦፕሽኖች አሉ። ቀላሉ ግን ኤክስን አንድ ጊዜ መንካት እና ከዛ ኢ መንካት ነው። ሸ እንጽፋለን ማለት ነው። ኤክስ እና ዩ ሹ ይሆናል ማለት ነው። ኤክስ እና ከዛ በመቀጠል አይ ስንነካ ሺ ነው የሚሆንልን። ሻ ለመጻፍ ኤክስ እና ኤ ስንነካ ሻ ይሆናል ማለት ነው። ሼ ለማድረግ ኤክስ እና ከዛ አይና ኢ ሼ ይሆንልናል ማለት ነው። ሽ ለማድረግ ኤክስን አንድ ጊዜ ብቻ ነው የምንነካው። ሾ ለመጻፍ ደግሞ ኤክስ እና ኦ ስንነካ ልክ እንደዚህ ሾ ይሆንልናል ማለት ነው። ቀጣይ ደግሞ ቀን ነው የምንጽፈው። ቀን ለመጻፍ በቀላሉ ኪው መንካት ነው። ከዛ ኢ ስንነካ ቀይ ይሆናል ማለት ነው። ቁ ደግሞ መጻፍ ከፈለጋችሁ ኪውና ዩ ቁ ይሆናል ማለት ነው። ቂ ኪውና አይ ነው የሚሆነው ማለት ነው። ቂ ከዛ በመቀጠል ቃል ለመጻፍ ኪውና ኤ ስንነካ ቃ ይሆናል ማለት ነው። ቄም መጻፍ ደግሞ ከፈለጋችሁ ያለ ፓወር ግዕዝ ኪው ከዛ አይና ኢ ስንነካ ቄ ይሆንልናል ማለት ነው። ቅን ለመጻፍ ምንም ነገር አንነካም፣ ኪውን ብቻ ነው የምንነካው ማለት ነው። ቆ ደግሞ መጻፍ ከፈለጋችሁ ኪውና ኦ ቆ ይሆንልናል ማለት ነው። ቀጣይ በን እንዴት እንደምንጽፍ ነው የምናየው። ቢና ኢ በ ይሆናል ማለት ነው። ቡን ደግሞ መጻፍ ከፈለጋችሁ ቢና ዩ ቡ ይሆናል። ቢና አይ ቢ ነው የሚሆንላችሁ። ቢና ኤ ባ ይሆናል ማለት ነው። ቤን መጻፍ ከፈለጋችሁ ቢ ከዛ አይና ኢ
ማድረግ ትችላላችሁ ማለት ነው። ያለ ፓወር ግዝ ነው እየጻፍን ያለ ነው። ብን ደግሞ ለመጻፍ ቢ ብቻ ነው የምትነኩት ማለት ነው። ቦን መጻፍ ከፈለጋችሁ ቢና ኦ ቦ ይሆናል ማለት ነው። ቀጣይ ተን ለመጻፍ ከፈለጋችሁ ቲን ትነኩና ኢን የምትነኩት ተ ይሆንላችኋል። ቱ ቲና ዩ ቱ ይሆናል። ቲ ቲና ኤ ታ ይሆናል ማለት ነው። አሁን ግን እኛ የፈለግነው ቲን ስለሆነ ቲና አይ ቲ ይሆንልናል ማለት ነው። ታን ለመጻፍ ቅድም እንዳሳየዋችሁ ቲና ኤ ታ። ቴን መጻፍ ከፈለጋችሁ ቲና አይና ኢ ቴ። ትን ለመጻፍ ቲን ብቻ ነው የምትነኩት ማለት ነው። ቶን ለመጻፍ ደግሞ ቲና ኦ ስንነካ ቶ ይሆንልናል ማለት ነው። ከተቀጥሎ ደግሞ የምንጽፈው ምንድን ነው? ቸን ነው ማለት ነው። ቸን ደግሞ ለመጻፍ ምንድን ነው የምንጠቀመው? ሲን እንነካና ኢ ስንነካ ቸ ይሆንልናል ማለት ነው። ቹ ሲና ዩ ቹ። ቺ ሲና ኤ ሲና አይ ቺ። ቻ ደግሞ ለመጻፍ ሲና ኤ ቻ ይሆናል ማለት ነው። ቼ ለመጻፍ ሲ ከዛ አይ እና ኢ ስንነካ ቼ ይሆንልናል ማለት ነው። ቼ ለመጻፍ ሲን ብቻ ነው የምትነኩት ማለት ነው። ች ለመጻፍ ቾን ደግሞ ለመጻፍ ሲና ኦ ቾ ይሆንልናል ማለት ነው። በፓወር ግዝ ደግሞ ትንሽ ለየት ይላል። እሱንም ከዚህ ቀደም በሰራናቸው ቪዲዮዎች ማየት ትችላላችሁ። ካልሆነም ደግሞ እንድንሰራላችሁ ከፈለጋችሁ በኮሜንት ላይ ያሳውቅን። እስካሁን ቪዲዮአችንን እየተከታተላችሁ ሰብስክራይብ፣ ላይክ ያላረጋችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቀጣይ ደግሞ ከቸ ቀጥሎ የምንጽፈው ምንድን ነው? ነን ነው ማለት ነው። ነን ለመጻፍ ኤንን እንነካና ኢ ስንነካ ነ ይሆናል ማለት ነው። ኑን ለመጻፍ ኤንና ዩ ኑ ነው የሚሆነው ማለት ነው። ኒ ኤንና አይ ኒ ይሆንልናል ማለት ነው። ና ኤንና ኤ ና ይሆናል። ኔ ኤንና አይና ኢ ኔ ይሆናል ማለት ነው። ን ኤንን ብቻ ነው የምንነካው። ኖ ደግሞ ለማድረግ ኤንና ኦ ነው ማለት ነው። ኖ ይሆንልናል ማለት ነው። ቀጣይ ደግሞ ኘ ነው የምንጽፈው። ኘን ደግሞ ለመጻፍ ምንድነው የምትጠቀሙት? ሺፍትና ኤን ታረጉና ከዛ ኢ ስትነኩ ኘ ይሆናል ማለት ነው። ኙንም ለመጻፍ ሺፍትና ኤን ከዛ ዩ እንነካለን ኙ ይሆንልናል ማለት ነው። ሺፍትና ኤን ከዛ በመቀጠል ኢ ስንነካ ኚ ይሆንልናል ማለት ነው። ኛን ደግሞ መጻፍ ከፈለጋችሁ ሺፍትና ኤን ከዛ በመቀጠል ኤ ስንነካ ኛ ይሆንልናል ማለት ነው። የቀለበት ፊደል ኘን ደግሞ ለመጻፍ ሺፍትና ኤን ከዛ አይና ኢ ኘ ይሆናል ማለት ነው። ኝ ለመጻፍ ሺፍትና ኤን ብቻ ነው የምትነኩት። ኞ ደግሞ ለመጻፍ ከፈለጋችሁ ሺፍትና ኤን ከዛ በመቀጠል ኦ ነው የምንነካው ማለት ነው። ኞ ይሆንልናል ማለት ነው። ከዛ በመቀጠል አን ነው የምትጽፉት ማለት ነው። አን ለመጻፍ በቀላሉ ኤን መንካት ነው። ኦን ለመጻፍ ኤና ዩ፣ ኢን ለመጻፍ ኤና አይ፣ አን ለመጻፍ ኤን ነካና ድጋሚ ኤ ስንነካ አይ ይሆንልናል ማለት ነው። ኤን ደግሞ ለመጻፍ ቀለበት ፊደል አን ነካና አይና ኢ ስንነካ ኤ ይሆንልናል። ኤን ለመጻፍ ምንም አንነካም፣ ኢን ብቻ ነው የምንነካው ማለት ነው። ኦን ለመጻፍ ኤና ኦ በማድረግ አን በቀላሉ እንደዚህ መጻፍ ትችላላችሁ ማለት ነው። ቀጣይ ደግሞ ወን ነው የምንጽፈው። ወን ደግሞ መጻፍ ከፈለጋችሁ ደብሊውን ነው የምትነኩት። ከዛ ኢ ወ ይሆናል ማለት ነው። ውን ለመጻፍ ደብሊው እና ዩ ከዛ ው ይሆናል። ዊ ደብሊው እና አይ ዊ ይሆናል ማለት ነው። ዋን ደግሞ ለመጻፍ ደብሊው እና ኤ ዋ ነው የሚሆንልን። ዌን ደግሞ መጻፍ ከፈለጋችሁ ደብሊው አይ ኢ ዌ ይሆናል ማለት ነው። ውን ደግሞ ለመጻፍ ደብሊው ብቻ ነው የምትነኩት ማለት ነው። ዎን ደግሞ ለመጻፍ ደብሊው እና ኦ ስንነካ ዎ ይሆንልናል ማለት ነው። ተመሳሳይ የአማርኛ ፎንቶችን ከፈለጋችሁ ወደ ቴሌግራማችን በመሄድ አምሃሪክ ፎንት ብለን የጫነዋለን። ሌሎች ብዙ ፎንቶች አሉ ማለት ነው። እዚህ ጋር ከምታዩቸው ፎንቶች ሌላ ብዙ ፎንት አለ። እሱንም ፎንት በማውረድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ዘን ለመጻፍ ዜድ ነው የምንጠቀመው። ከዛ ኢ ዘ ይሆንልናል። ዙን ለመጻፍ ዜድ እና ዩ ዙ። ከዛ ዚን ለመጻፍ ዜድ እና አይ ዚ። ዛ ለመጻፍ ዜድ እና ኤ ዛ። ዜን ለመጻፍ ዜድ አይ ኢ ዜድ ዜ ይሆናል ማለት ነው። ከዛ ዝን ደግሞ ለመጻፍ ዜድ ብቻ ነው የምትነኩት። ዞን ለመጻፍ ዜድ እና ኦ በማድረግ ዞን መጻፍ እንችላለን ማለት ነው። ከዛ በመቀጠል
ሺፍት እና ዜድ በማድረግ ዠን መጻፍ እንችላለን። ከዛ ኢ ስንነካ ማለት ነው። ዡን ደግሞ ለመጻፍ ዜድ እና ሺፍት እና ዜድ ከዛ በመቀጠል ዩ በማድረግ ዡ ማድረግ እንችላለን ማለት ነው። ሺፍት እና ዜድ ከዛ አይ በመንካት ደግሞ ዢ መጻፍ እንችላለን። ሺፍት እና ዜድ ከዛ ኤ ስናደርግ ዣ ነው የሚሆንላችሁ። ሺፍት እና ዜድ ከዛ አይ እና ኢ ዤ ይሆናል ማለት ነው። ዥን ደግሞ ለመጻፍ ዜድ እና ሺፍት እና ዜድ ከዛ ምንም አንነካም ማለት ነው። ዥ ሆኖልናል። ዦን ግን መጻፍ ከፈለጋችሁ ሺፍት እና ዜድ ከዛ ኦ ስንነካ ዦ ይሆንልናል ማለት ነው። ከዚህ ቀጣይ ደግሞ የምንጽፈው የን ነው። የን ለመጻፍ ራሱን ዋይን ነው የምንነካው ማለት ነው። በፓወር ግዕዝ ግን ሺፍት እና ዋይ ነው የምትነኩት። በዚህኛው ዋይ ብቻ ነው የምትነኩት። ከዛ በመቀጠል ኢ ስንነካ የ ይሆንልናል። ዩንም መጻፍ ከፈለጋችሁ ዋይን ትነኩና ዩ። ይህን ደግሞ መጻፍ ከፈለጋችሁ ዋይና አይ ይ። ያን ደግሞ ዋይና ኤ። ይ ደግሞ ማድረግ ከፈለጋችሁ ዋይ አይ ኢ ስናደርግ የቀለበት ፊደሎች ሁሉንም ይጽፍልናል ማለት ነው። ዋይን ብቻ በመንካት ይህ መጻፍ ትችላላችሁ። ዮን ደግሞ ለመጻፍ ዋይና ኦ በማድረግ ዮን መጻፍ ትችላላችሁ ማለት ነው። ከዚህ ቀጣይ ደግሞ የምንጽፈው ምንድን ነው? ገን ነው ማለት ነው። ሌላኛውን ሀ በኋላ መጨረሻ ላይ ያሳያችኋለሁ። ገን ለመጻፍ ምንድን ነው የምትጠቀሙት? ጂና ኢ ገ፣ ጂና ዩ ጉ፣ ጂና አይ ጊ፣ ጂና ኤ ጋ፣ ጂና ዋይና ኢ ጌ፣ ጂ ብቻውን ግ፣ ጂና ኦ ጎ ይሆንላችኋል ማለት ነው። ያለ ፓወር ግዕዝ አማርኛን በኮምፒውተር ስትጽፉ ማለት ነው። ቀጣይ ደግሞ ሺፍት እና ቲ ከዛ ኢ ስንነካ ጠ ይሆንልናል። ሺፍት እና ቲ ከዛ ዩ ጡ፣ ሺፍት እና ቲ ከዛ አይ ጢ ይሆናል ማለት ነው። ከዛ በመቀጠል ሺፍት እና ቲ ከዛ ኤ ጣ፣ ከዛ ሺፍት እና ቲ ከዛ አይ እና ኢ ጤ፣ ሺፍት እና ቲ በመንካት ደግሞ ጥ፣ ከዛ በመቀጠል ሺፍት እና ቲ ከዛ ኦ ጦ ይሆናል ማለት ነው። በዚህ መንገድ ጠቤቶችን መጻፍ ትችላላችሁ ማለት ነው። ከዛ በመቀጠል ጨን ደግሞ ለመጻፍ ከፈለጋችሁ ሺፍት እና ሲ ከዛ ኢ ስትነኩ ጨ ይሆናል። ሺፍት እና ሲ ከዛ ዩ ጩ፣ ሺፍት እና ሲ ከዛ አይ ጪ፣ ሺፍት እና ሲ ከዛ በመቀጠል ኤ ጫ፣ አሁንም ሺፍት እና ሲ ከዛ በመቀጠል አይ እና ኢ ጬ፣ ሺፍት እና ሲ ስንነካ ደግሞ ጭ ይሆናል ማለት ነው። ሺፍት እና ሲ ከዛ ኦ ስንነካ ደግሞ ጮ ይሆናል ማለት ነው። ከዛ በመቀጠል ከን እንጽፋለን ማለት ነው። ከን በቀላሉ ለመጻፍ ምንድነው የምትጠቀሙት? ኬ እንላለን ማለት ነው። ከዛ ኢ ስንነካ ከ ይሆናል ማለት ኩ። ኩን ደግሞ መጻፍ ከፈለጋችሁ ኬ እና ዩ ኩ፣ ኪ ኬ እና ኤ ኪ ለማድረግ ኬ እና አይ ነው የምታደርጉት። ከዛ በመቀጠል ከ ለማድረግ ኬ እና ኤ፣ ኬ ደግሞ ለማድረግ ኬ እና አይ እና ኢ ኬ ይሆናል ማለት ነው። ከዛ በመቀጠል ኬ እና ኬን ብቻ ስትጽፉ ደግሞ ክ ነው የሚሆንላችሁ ማለት ነው። ኮን መጻፍ ከፈለጋችሁ ኬ እና ኦ ኮ ይሆናል ማለት ነው። በዚህ መንገድ ከቤቶችን መጻፍ ትችላላችሁ ማለት ነው። ሌላው ደግሞ ሺፍት እና ኬ ስንነካ ከዛ ኢ ስንነካ ሀ ይሆንልናል ማለት ነው። አሁንም ሺፍት እና ኬ ከዛ ዩ ሁ ይሆንልናል። ሺፍት እና ኬ ከዛ አይ አሁንም ሂ ይሆንልናል ማለት ነው። ሺፍት እና ኬ ከዛ ኤ ሀ ይሆንልናል። ሺፍት እና ኬ ስንነካ እንደገና ደግሞ አይ እና ኢ ስናደርግ ደግሞ ሄ ይሆንልናል ማለት ነው። ህን ለመጻፍ ሺፍት እና ኬ ብቻ ነው የምትጽፉት ማለት ነው። ሆን ለመጻፍ ደግሞ ሺፍት እና ኬ ከዛ ኦ ስናደርግ እንደዚህ ሆ ይሆንልናል ማለት ነው። ቀጣይ ደን በቀላሉ ለመጻፍ ምንድነው የምንጠቀመው? ዲን እና ኢን ነው የምንጠቀመው ማለት ነው። ዱንም በቀላሉ ለመጻፍ ዲና ዩ ዱ ይሆንልናል። ዲን በቀላሉ ለመጻፍ ዲና አይ ዲ ይሆንልናል ማለት ነው። ዳን በቀላሉ ለመጻፍ ዲና ኤ ዳ። ከዛ በመቀጠል ደግሞ ዴን ለመጻፍ በቀላሉ ዲና አይና ኢ ዴ ይሆንልናል ማለት ነው። ዲን በቀላሉ ለመጻፍ ደግሞ ዲ ብቻ ነው የምናደርገው ማለት ነው። ድን በቀላሉ ለመጻፍ ዶን ደግሞ በቀላሉ ለመጻፍ ዲና ኦ ነው የምናደርገው ማለት ነው።
በዚህ መንገድ ደቤቶችን መጻፍ ትችላላችሁ ማለት ነው። ሌላው ጀን ደግሞ በቀላሉ ለመጻፍ ጄ ነው የምትነኩት። ከዛ ኢ ስትነኩ ጀን ይጽፍላችኋል። ጁን ደግሞ ለመጻፍ ጄና ዩ ጁ፣ ጂን ለመጻፍ ጂና አይ ስንነካ ጂ፣ ጃን ለመጻፍ ጄና ኤ ጃ፣ ጄን ለመጻፍ ጄና አይና ኢ ጄ፣ ጅን ለመጻፍ ጂ፣ ጆን ለመጻፍ ደግሞ ጄና ኦ ጆ ይሆንልናል ማለት ነው። በዚህ መንገድ ጀቤቶችን መጻፍ ትችላላችሁ። ይሄኛውን አ ደግሞ መጻፍ ከፈለጋችሁ ኤን 2 ጊዜ ነው የምትነኩት ማለት ነው። ልክ እንደዚህ ኤን 3 ጊዜ 4 ጊዜ ደጋግማችሁ ስነኩ እንደዚህ አ ይሆናል ማለት ነው። ከዛ በመቀጠል ኡን ደግሞ ለማድረግ አሁንም ኤን እንነካለን፣ ደግመን እንነካለን። ደግመን ከነካን በኋላ ሶስተኛ ላይ ኡ ለማድረግ ዩ እንነካለን ማለት ነው። ኢ ደግሞ ለማድረግ አይን 3 ጊዜ ከነካን በኋላ ከዛ በመቀጠል አይን ስንነካ እንደዚህ ኢ ይሆንልናል ማለት ነው። አን ለመጻፍ ደጋግመን እዛው ጋር እንነካለን ማለት ነው 4ቴ። ኤ ደግሞ ለመጻፍ ኤን ደጋግመን እንነካና ከዛ አይና ኢ ስንነካ ኤ ይሆንልናል ማለት ነው። እን ለመጻፍ ኤን ደጋግመን ነው የምንነካው ማለት ነው። ልክ እንደዚህ እ ይሆንልናል ማለት ነው። ኦን ደግሞ ለመጻፍ ኤን ደጋግመን እንነካና ኦ ስንነካ ልክ እንደዚህ ኦ ይሆንልናል ማለት ነው። ቀጣይ ደግሞ የምንጽፈው ጸን ነው። ጸን በቀላሉ ለመጻፍ ቲና ኤስ ደግመን ኤስን ስንነካ ልክ እንደዚህ ፅ ይሆናል። ከዛ እናደርጋለን ኢ ስንነካ ወደ ጸ ይቀየራል ማለት ነው። ከዛ ጹንም ለመጻፍ ቲና ኤስ ደግመን ኤስ እንነካለን። ከዛ በመቀጠል ዩ ስንነካ ጹ ይሆንልናል ማለት ነው። ጺን ለመጻፍ ቲና ኤስ ከዛ በመቀጠል አሁንም ኤስ ከዛ በመቀጠል አይ ስንነካ ጺ ይሆንልናል ማለት ነው። ጻን ደግሞ መጻፍ ከፈለግን ቲና ኤስ ደግመን ኤስ ከዛ ኤ ጻ ይሆንልናል ማለት ነው። ጼን ደግሞ መጻፍ ከፈለግን ቲና ኤስ ድጋሚ አይና ኢ ስንነካ ጼ ይሆንልናል። ያኛውን ጸ ስለፈለግኩ ግን እኔ ምንድነው ማድረገው ቲና ኤስ ደግሜ ኤስ ከዛ በመቀጠል አይና ኢ ጼ ይሆንልናል ማለት ነው። ከዛ በመቀጠል ደግሞ ጽን በቀላሉ መጻፍ ከፈለጋችሁ ቲና ኤስ ድጋሚ ኤስ ጽ ይሆንልናል ማለት ነው። ጾን ደግሞ ለመጻፍ ቲና ኤስ አሁንም ኤስ ከዛ ኦ ስንነካ ጾ ይሆንልናል ማለት ነው። በድጋሚ ይሄኛውን ጸ መጻፍ ከፈለጋችሁ ቲና ኤስ እና ኢ ስንነካ ጸ ይሆንልናል ማለት ነው። ቀጣይ ጹን መጻፍ ከፈለጋችሁ ቲና ኤስ ከዛ ዩ ጹ ይሆናል። ቲና ኤስ ድጋሚ አይ ስንነካ ደግሞ ጺ ነው ይሆንልን ማለት ነው። ጻ ደግሞ ለመጻፍ ቲና ኤስ ከዛ ኤ ስንነካ ጻ ይሆንልናል። የቀለበት ፊደሎችን ደግሞ ለመጻፍ ቲና ኤስ አይና ኢ ጼ ይሆንልናል ማለት ነው። ጽን ለመጻፍ ቲና ኤስ ብቻ ነው የምንነካው ማለት ነው። ጽ ይሆንልናል። ጾን ደግሞ ለመጻፍ ቲና ኤስ ከዛ ኦ ስንነካ ጾ ይሆንልናል ማለት ነው። በዚህ መንገድ ጸ ቤቶችን መጻፍ እንችላለን። ቀጣይ ደግሞ ፐን መጻፍ ከፈለጋችሁ ፒና ኢ ነው የምትነኩት ፐ ይሆንላቸዋል። ፒና ዩ ፑ፣ ፒና አይ ፒ፣ ፒና ኤ ፓ፣ ከዛ በመቀጠል አይና ኢ ፒ ይሆንልናል ማለት ነው። ፕን ለመጻፍ ፒ ብቻ ነው የምንጽፈው ማለት ነው። ፖን ለመጻፍ ደግሞ ፒና ኦ እናደርጋለን ማለት ነው። ፖ ይሆንልናል ማለት ነው። ከፐ ቀጥሎ ደግሞ የምንጽፋቸው ፊደላት በመሃል የዘለልናቸውን ነው ማለት ነው። በመሃል የዘለልነው አንደኛ ፈን አልጻፍነውም። ፈን ለመጻፍ ኤፍ እና ኢ ስንነካ ፈ ይሆንልናል። ፉን ለመጻፍ ኤፍ እና ዩ ፉ፣ ፊን ደግሞ ለመጻፍ ኤፍ እና አይ ፊ፣ ፋን ለመጻፍ ኤፍ እና ኤ ፋ፣ ፌን ደግሞ መጻፍ ከፈለጋችሁ ኤፍ እና አይ እና ኢ ፌ ይሆናል ማለት ነው። ፍን ለመጻፍ ኤፍን ብቻ ነው የምትጠቀሙት። ፎን ለመጻፍ ኤፍ እና ኦ በማድረግ ፎን እንጽፋለን ማለት ነው። ቀጣይ ጰን ደግሞ መጻፍ ከፈለጋችሁ በቀላሉ ምንድን ነው የምትጠቀሙት? ሺፍት እና ፒ ከዛ ኢ ስናደርግ ጰን ይጽፍልናል ማለት ነው። ፑን ደግሞ መጻፍ ከፈለጋችሁ ሺፍት እና ፒ ከዛ በመቀጠል ዩ ፑ ይሆናል ማለት ነው። ጲ ማድረግ ከፈለጋችሁ ሺፍት እና ፒ ከዛ በመቀጠል አይ ጲ ይሆናል ማለት ነው። ጳን ደግሞ መጻፍ ከፈለጋችሁ ሺፍት እና ፒ ከዛ ኤ ጳ ይሆናል ማለት ነው። ሺፍት እና ፒ ከዛ አይና ኢ
ምን ይሆናል? ጴ ነው የሚሆነው ማለት ነው። ጵን ደግሞ መጻፍ ከፈለጋችሁ ሺፍት እና ፒ ብቻ ነው የምትነኩት ማለት ነው። ኦን መጻፍ ከፈለጋችሁ ሺፍት እና ፒ ከዛ ኦ በማድረግ መጻፍ ትችላላችሁ ማለት ነው። አሁን ደግሞ ቅድም የዘለልናቸው ሌላ በመሃል ሃን ነው የምንጽፈው ማለት ነው። ይሄኛውን ሃ ደግሞ ለመጻፍ ሃን ደጋግመን ኤችን ደጋግመን ነው የምንነካው። ከዛ ኢ ስንነካ ሃ ይሆንልናል ማለት ነው። ከዛ ሁንም ደግሞ መጻፍ ከፈለጋችሁ ኤችን ደጋግመን እንነካለን። ከዛ በመቀጠል ዩ ስናደርግ ሁ ይሆንልናል ማለት ነው። አሁንም ኤችን እንነካለን 1 2 3 እኛ ስንነካ ይመጣልናል። ከዛ አይ ስንነካ ሂ ይሆንልናል ማለት ነው። አሁንም ኤችን ደጋግመን 3 ከነካን በኋላ ኤ እናደርጋለን ማለት ነው። ሃ እንዲሆንልን ሄ እንዲሆንልን ደግሞ ኤችን እንነካለን፣ ደግመን እንነካለን፣ ደግመን እንነካለን። ከዛ አይና ኢ ደግመን ስንነካ ሄ ይሆንልናል ማለት ነው። ህን ደግሞ ለመጻፍ ኤችን ደጋግመን መንካት ብቻ ነው 3 ጊዜ ማለት ነው። ከዛ በመቀጠል ህን ይጽፍልናል ማለት ነው። ሆን ደግሞ ለመጻፍ ከፈለጋችሁ ምንድነው የምትጠቀሙት? ኤችን ደጋግማችሁ ትጽፉና ኦ ስንነካ ሆ ይሆንልናል ማለት ነው። በዚህ መንገድ ሀቤትን መጻፍ እንችላለን ማለት ነው። ቀጣይ ደግሞ እነዚህን ዲቃላ ፊደላት እንዴት በቀላሉ እንደምትጽፉ ነው የምናየው ማለት ነው። እዚህ ጋር ማንኛውም ፊደላት ለመጻፍ ለምሳሌ ቋን ለመጻፍ ኪውን ነካና ዩና ኤ በማድረግ ቋ ማድረግ እንችላለን ማለት ነው። እንደገና ዋ መጻፍ ከፈለጋችሁ ደብሊው ከዛ ዩኤ በማድረግ ዋ መጻፍ እንችላለን። ፎንቱ ነው እንደዚህ የሆነው። ቀጣይ ምን ማድረግ እንችላለን? ዩና ኤ በማድረግ እንደዚህ መጻፍ እንችላለን ማለት ነው። ሯ ለመጻፍ አር ከዛ በመቀጠል ዩና ኤ ሯ ይሆናል ማለት ነው። ቷን መጻፍ ከፈለጋችሁ ደግሞ ቲ ከዛ ዩና ኤ ቷ ይሆናል ማለት ነው። ዩዋን መጻፍ ከፈለጋችሁ ዋይ ከዛ ዩና ኤ እያደረግን መጻፍ እንችላለን ማለት ነው። ቀጣይ ሏንም መጻፍ ከፈለጋችሁ ኤል ከዛ ዩና ኤ ሏ ይሆናል ማለት ነው። እንደዚህ ኳንም ዩና ኤ በማድረግ መጻፍ እንችላለን። ሌላው ሟንም ከፈለጋችሁ መጻፍ ትችላላችሁ ማለት ነው። ኤም ከጻፋችሁ በኋላ ዩና ኤ ታደርጋላችሁ ቢ ከዛ ዩና ኤ ቧ ይሆናል ማለት ነው። ሌላው እዚህ ጋር ዣንም መጻፍ እንችላለን ማለት ነው። ዩና ኤ በማድረግ ማለት ነው። ሌላው እዚህ ጋር ከጻፋችሁ በኋላ ዩና ኤ ማድረግ ነው። የመጀመሪያ ፊደሉን ከጻፋችሁ በኋላ ዩና ኤ በማድረግ የምትፈልጓቸው እነዚህን ፊደላት መጻፍ ትችላላችሁ ማለት ነው። ኤፍ ጽፍ ያለው ከዛ ዩና ኤ ፏ ማድረግ ይቻላል ማለት ነው። ይሄኛው ያለ ፓወር ግዕዝ ከሆነ ነው። በፓወር ግዕዝ እንዴት አማርኛ ፊደላትን እና እነዚህን ዲቃላ ፊደላት እንደምትጽፉ ያሳየኋችሁ ቪዲዮ አለ። እዚሁ ዩቲዩባችን ላይ በመግባት ሰብስክራይብ፣ ላይክ በማድረግ መከታተል ትችላላችሁ ማለት ነው። በዛሬው ትምህርታችን አማርኛን እንዴት ከሀ እስከ ፐ በቀላሉ እንደምትጽፉ አሳይቻችኋለሁ። ዩቲዩባችንን ሰብስክራይብ፣ ላይክ ያላደረጋችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።